እንኳን ለአዲስ የህይወት ምዕራፍ ዓመት ሁላችሁንም ጌታ አደረሳችሁ። ክብር ለጌታ ይሁን። እግዚአብሔርን አስቀድሜ አመሰግናለሁ። ዛሬም እግዚአብሔር እድል ስለሰጠኝ በእናንተም በፊቱም እንድቆም እንዳገለግል እድሉን ስላገኘው ክብሩ ለእግዚአብሔር ይሁን። በዘዳግም 33 ቁጥር 29 ላይ እስራኤል ሆይ ምስጉን ነህ፣ በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? እርሱ የረድኤትህ ጋሻ የከፍተኛነትህም ሰይፍ ነው። ጠላቶችህም ይገዙልሃል፣ አንተም ከፍታቸውን ትረግጣለህ። ወገኖቼ ሙሴ በሕይወቱ መጨረሻ ላይ የተናገረው ንግግር ሕዝቡ ምን ያህል እንዳስተዋለ የገባው ከሆነ እንደዚህ ያለ እስራኤል ሆይ ምስጉን ነህ። እንዲህ በሉ እስቲ፣ እኔ በሉ እስቲ ምስጉን ነኝ፣ የተባረኩ ነኝ። እንደዛ ነው ወገኖቼ። ምስጉን ነህ። በእግዚአብሔር የዳነ ሕዝብ፣ የእግዚአብሔርን ጥበቃ ያየ ሕዝብ፣ እግዚአብሔር የረዳው፣ እግዚአብሔር ያገዘው፣ እግዚአብሔር ከፊቱ የወጣለት መከናወንን የሰጠው እንዳንተ ያለ ሕዝብ የለም። ይህ እውነት ነው። ስለዚህ እንዳንተ ያለ ማን ነው ይላል። ወገኖቼ እንደኔና እንደናንተ ያለ ሕዝብ የለም። በክርስቶስ እንደሆነ ያለ ሕዝብ የለም። ይህ ሕዝብ ድንቅ ሕዝብ ስለሆነ ስለዚህ እርሱ የረድኤት ጋሻ የከፍተኛነትህም ሰይፍ ነው። ጠላቶችህም ይገዙልሃል፣ አንተም ከፍታቸውን ትረግጣለህ። ዛሬ በሉ የጠላቶቼን ከፍታ ረግጠዋለሁ፣ ረግጠዋለሁ። የጠላቶቼ ከፍታ ከእግሬ በታች ነው፣ ከእግሬ በታች ነው። ክብር ለጌታ ይሁን። እንጸልያለን። ፕላቫና ማዴሌቤሌ ቦዳና ማታ ፕላቫና ማቱና ማታ ሴፖላ ባጋዴ ቬኔ ሞዶኖ ሞሴኔ ቬኔ ሞሻ ፕላቫና ማዴሌቤሌ ቦዳና ማጋባላጊና ማጉዱና ማዳና ማሴ ሌቦዶሎ ባሴ ገኔ ቬኔ ሞታ ፕላቫና ማዱና ማሳ እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ቀን እናመሰግናለን። በዓመቱ በአምስተኛው ቀን በፊት እንሆን ዘንድ እኔንና ይህንን ጉባኤ ስለረዳ ስላገዝክ ጸጋ ለሁላችን ስለበዛ በጌታ በኢየሱስ ስም ክብሩ ላንተ ይሁን። እግዚአብሔር ሆይ ባንተ እንደዳነ እንደኛ ያለ ሕዝብ ስለሌለ እናመሰግናለን። እኛ ምስጉን ሰዎች ነን። እኛ የተባረክን ነን። ክብር ሁሉ ላንተ ይሁን። ዛሬ ደግሞ በቃልህና በመንፈስህ አገልግለን፣ ምከረን፣ ተናገረን። ፈቃድህና ሐሳብህ ብቻ በሕይወታችን ይፈጸም በጌታ በኢየሱስ ክርስቶስ ስም። ከኩነኔ እስራት መፈታት። ክብር ለጌታ ይሁን። እኔ በሉ ከኩነኔ እስራት ተፈትቻለሁ። እኔ ከኩነኔ እስራት ተፈትቻለሁ። ሮሜ 8:1 እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። አሜን ነው። እንግዲህ በክርስቶስ ኢየሱስ ላሉት ምን የለባቸውም? ኩነኔ የለብኝም በሉ እስቲ። ፍርድ የለብኝም በሉ። ክስ የለብኝም በሉ። በክርስቶስ ኢየሱስ ላሉት ኩነኔ
የለብንም። ጳውሎስ ይህንን ምዕራፍ ሲጀምር እንግዲህ ብሎ ነው። እንግዲህ ያለበት ምክንያት አለ። ምዕራፍ 7ን ስታነቡ ጳውሎስን የተገዳደረ ነገር፣ ጳውሎስን ግራ ያጋባ ነገር ነበር። ከዚህ ሟች ከሆነ ሥጋ ማን ይለየኛል ብሎ ሰቆቃ አሰምቶ ነበረ። ወይም ባጭሩ ጳውሎስ በአገልግሎቱም ይሁን ቀድሞ ጌታንም ሳያቅ በፊት እግዚአብሔርን ለማስደሰት የእግዚአብሔር ሐሳብ መስሎት የሄደባቸው መንገዶች ብዙ ነበሩ። ነገር ግን በሱ መንገድ፣ በሱ አካሄድ፣ በሱ ጥረት፣ በሱ እንቅስቃሴ እግዚአብሔርን ማስደሰት እንዳልቻለ ገባው። ይሄ ጥረቴ፣ ይሄ ትጋቴ እግዚአብሔርን ማስደሰት አይችልም ማለት። ስለዚህ ግራ ገብቶት ራሱን እየተመለከተ ከዚህ ሰውነት ማን ያድነኛል ጥያቄ ነበረው። ወይም እንደዚህ ማለት ነው፣ ጳውሎስ የሚከሰስበት የሚኮነንበት ማለት አቅም ያጣበት፣ ወደ እግዚአብሔር ፊት እየቀረበ እግዚአብሔር በዚህ መንገድ ይደሰታል፣ ይህንን ባደርግ እግዚአብሔር ይደሰታል ብሎ በሚያስብበት መንገድ እግዚአብሔርን እንዳላስደሰተው ወይም እንዳላረካው ይታገለው ነበር። ስለዚህ ትንሽ አንድን እናያለን። ኩነኔ ማለት ምን ማለት ነው? ኩነኔ የህሊና የሰው የሰይጣን ወቀሳ ወይም ክስ ማለት ነው። የህሊና የሰው የሰይጣንም ክስ ወቀሳ። ወገኖቼ ሰው በህሊናው ነፃነት የማይሰማው አለ። ባደረገው ነገር፣ ባደረገው ጥፋት፣ በሰራው ነገር ወደ እግዚአብሔር እንዳይቀርብ የሚታገል ማለት ነው። ስለዚህ ሰው ከሰው ሊደበቅና የማይገባ ነገር ሊያደርግ ይችላል። ከህሊናው ግን ማምለጥ አይችልም። ምናልባት የሰራውን ሰዎች አያውቁም ይሆናል። ሀገር ቢለውጥ፣ ሰፈር ቢለውጥ፣ የተለያየ ቦታ ሰው ቢሄድ ከህሊናው ማምለጥ ስለማይችል ሁል ጊዜ ህሊናው ይከሰዋል። ስለዚህ ኩነኔ ማለት በህሊናም በሰውም በሰይጣንም ሰው ሲከሰስ ማለት ነው። ስለዚህ መከሰስ ወይም ክስ የሚመጣው ሰው በሰራው ባደረገው ጥፋት ምክንያት ወደሱ የሚመጣል፣ ወደ ህሊናው ይመጣል፣ በሰውም ይመጣል፣ በሰይጣንም ይመጣል። ስለዚህ ከዚህ ሁኔታ ውስጥ ሰው እንዴት መውጣት እንደሚችል የምናይበት ነው። ኩነኔ በሰው ህይወት ውስጥ የመጣበት መንገድ አለው። ኩነኔ በሰው ላይ የሚያሳድረው ተጽዕኖ አለው። እነዚህን ተጽዕኖዎች ከዚህም በላይ ማሰብና መጨመር ይቻላል። የመጀመሪያው የበደለኝነት የኃጢአተኝነት ስሜት ያመጣል። ኩነኔ ወደ ሰው ህይወት የመጣበት መንገድ በሰይጣን ወይም በሰው አለመታዘዝ ነው። በምንድን ነው ያልኩት? በሰው አለመታዘዝ፣ በሰይጣን ግፊት ምክንያት የመጀመሪያው ወላጆች አዳምና ሔዋን በነሱ አማካኝነት ነው ኩነኔ ወደ ሰው የመጣው። ኃጢአት በመስራቱ የሰው ልጅ እግዚአብሔር የሰጠውን ትእዛዝ ባለመጠበቁ፣ እግዚአብሔር አትብላ ያለውን ሰው በመብላቱ ምክንያት ሞት ወደ ሰው መጥቷል። ኩነኔ ወደ ሰው መጥቷል። መጽሐፍ የነገረን እሱን ነው። መጀመሪያ ሰይጣን ወደ አዳም ወደ ሔዋን ሲሄድና በኋላ ላይ የነገራት ነገር ተቃራኒ ነው። መጀመሪያ የነገራት አዳምን በሔዋን የሰማው ምናልባት እንደ እግዚአብሔር ትሆናላችሁ ተብለው ነው። ሔዋን የበላችው እግዚአብሔርን ያህል ለመሆን ነው።
ስለዚህ ጥሩ ነገር ነበር የሰማችው። ስለዚህ ሐሳቡንም ለአዳም ነግራው ነበረ። አዳምም ሳያገናዝብ የሔዋንን ድምፅ ሰምቶ እግዚአብሔር አትብሉ ያለውን በመብላታቸው ሰው ኃጢአተኛ ሆነ። ሞት ወደ ሰው መጣ። ኩነኔ ወደ ሰው መጣ። ወገኖቼ ሞት ስንል መጽሐፍ ቅዱስ ሲነግረን ከእግዚአብሔር ኅብረት መውጣት ማለት ነው። ኃጢአት ያመጣው ነገር ይሄንን ነው። መጀመሪያ ሰው ከእግዚአብሔር ኅብረት ውስጥ ከዛ ሞቅታ ውስጥ ከሥላሴ መገኘት ውስጥ ሰው በኃጢአት ምክንያት ወጣ። ስለዚህ ከእግዚአብሔር ኅብረት በኃጢአት ምክንያት ሰው ወጣ። ሞት ሌላው በሰው ላይ ያመጣው የእግዚአብሔርን ሕይወት ሰው አጣ። ከመጀመሪያ የተካፈለው ያንን ሕይወት በኃጢአት ምክንያት የሰው ልጅ አጣው። ይህም ብቻ ሳይሆን በኃጢአት ወይም በሞት በኩል ሰው ለሰይጣን የተጋለጠ ሆነ። ስለዚህ በሕሊናም በሉት በሰውም በኩል ይሄንን ተንተርሶ ነው ኩነኔ ወደ ሰው መምጣት የጀመረው። ስለዚህ ከዚህ በኋላ ይሄ ወደ ሰው የመጣው በኃጢአት ምክንያት የመጣው ኩነኔ በሰው ላይ ያደረሰው ተጽዕኖ እንመለከታለን። ይሄንን ኩነኔ ስናይ እንግዲህ ሰው እንደዚህ ሆነ። ሞትን በላዩ ላይ ካመጣ በኋላ ፍርድ ወደ ሰው ከመጣ በኋላ የበደለኝነት የኃጢአተኝነት ስሜት ሰው እንዲሰማው አደረገ። ሰው በነፃነት እንዳይወጣ እንዳይገባ አደረገው። ሰው ቁጭ ባለበት ኩነኔ ያጠቃው ጀመረ። ከራሱ ማምለጥ አልቻለም። እንደገናም ከሰውም ከሰይጣንም ኩነኔ ወደ ሰው ሲመጣ እንዲህ ያደርጋል። የበደለኝነት ስሜት እንዲሰማን ያደርጋል። ጥፋተኝነት ብቻ ነው ኩነኔ የሚያመጣው የሚያደርሰው። ያለ መብቃት ወይም ሁል ጊዜ አትችልም፣ አትችም፣ አትችሉም እያለ ነው ኩነኔ የሚከሰን ማለት ነው። ውድቀታችንን ብቻ ድካማችንንም አጉልቶ ነው የሚያወጣው። አደባባይ የሚያሰጣው ጉድለታችንን ነው፣ ድካማችንን ነው። ብርታታችን አይወራም። ስለዚህ የኩነኔ ተጽዕኖ ቀላል አይደለም ወገኖች። በሰው ዘንድ ተቀባይነት እንደሌለን፣ እኛን የሚሰማ እኛን የሚፈልግ ሰው እንደሌለን አድርጎ ኩነኔ ሰውን ይጫወትበታል። ኩነኔ እንደማይሳካል መኖርህ ዝም ብሎ ነው፣ መኖርሽ ዝም ብሎ ነው እያለ ሁል ጊዜ የኛን ውድቀት ስለሚያበዛ ማለት ነው። ስለዚህ እንደማይሳካል ብትሰራ፣ ብትለፋ፣ ብትጥር ፈቀቅ አይልም እያለ ማለት ነው። ኩነኔ ከባድ ነው። ሌላው ኩነኔ የሚወደን እንደሌለ አድርጎ ያሳየናል። ሰው የለህም፣ ሰው የለሽም እንዲል ያደርጋል ኩነኔ። የሰው ፍቅር እንደሌለን አድርጎ ሰው ብቻ አይደለም እግዚአብሔር ራሱ አይወድህም፣ አይወድሽም። እግዚአብሔር የሚወድህ ቢሆን ኖሮ፣ እግዚአብሔር የሚያፈቅርህ ቢሆን ኖሮ በዚህ መንገድ ስትሄድ፣ በዚህ መንገድ ስትሄጂ ለምን ዝም ይላል? ባይወድሽ እንጂ፣ ባይወድህ እንጂ፣ ባይፈልግህ እንጂ ለነከሌ እያደረገ ለምን ላንተ ዝም ይላል? ስለዚህ ከእግዚአብሔር ጋር ያለን ኅብረት ጤናማ እንዳይሆን የእግዚአብሔርን ስዕል አጨልሞብን እንድንመላለስ ያደርጋል። ኩነኔ ከባድ ነው፣ ተጽዕኖ ከባድ ነው። ስለዚህ ፍቅር የለም እግዚአብሔር፣ ሰውም አይወድም። ይኸው ግን እንትናም እንኳን እየራቁ ሄዱ ይላል። ኩነኔ ወይም ክስ ትልቁ የሰይጣን መሳሪያ ነው። ሰውን ከሚያጠቃበት አንደኛው ኩነኔ ስለሆነ
ስለዚህ የጠላት መሳሪያ ነው። ኩነኔ የሰውን ነፃነት የሚነጥቅበት ነው ሰይጣን። ሰው በነፃነት እንዳይኖር የሚያስር ነው ኩነኔ። ስለዚህ ሰይጣን ይጠቀምበታል። የትላንትናውን አይረሳም፣ ያለፈውን አይረሳም። ከዚህ የተነሳ ትተነው ረስተነው የነበረውን እፊታችን ድቅን ያደርገዋል። ስለዚህ ኩነኔ የሰይጣን መሳሪያ ነው። የሰውን ነፃነት ይነጥቃል። ይህም ብቻም አይደለም፣ ድፍረትን ያሳጣል። በእግዚአብሔር ፊት እንዳንቆም፣ በእግዚአብሔር ፊት እንዳንጸልይ፣ እግዚአብሔርንም እንዳናመሰግን፣ ምናልባት የሚያስፈልገንንም እንኳን እንዳንጠይቅ ወደ እርሱ ለመቅረብ ድፍረት ያሳጣል። ይህ የጠላት ትልቁ መሳሪያ ኩነኔ ስለሆነ ነው። በአራተኛ ደረጃ የምንመለከተው በህሊና በሰዎች በሰይጣንም የተከሰሱ ሰዎች ኩነኔ የገጠማቸውን ሰዎች እንመለከታለን። የመጀመሪያው የህሊና ወቀሳ ነው። ዮሐንስ 8:9 እነርሱም ይህንን ሲሰሙ ህሊናቸው ወቀሳቸውና ከሽማግሌዎች ጀምረው እስከ ኋለኞች አንድ አንድ እያሉ ወጡ። ኢየሱስ ብቻውን ቀረ፣ ሴቲቱም በመካከል ቆማ ነበረች። እንመጣበታለን። ይችን አመንዝራ ሴት ይዘው መጡ። ስታመነዝር አግኝተናል ብለው የሰራችውን ጥፋት ለመንገር ይዘው መጡ። ኢየሱስን ደጋግመው ሲጠይቁት ኢየሱስ ጻፈ ይላል። አሁንም ሲጠይቁት እንዲህ አለ፣ ከናንተ ኃጢአት የሌለባት ይውገራት ብሎ ተናገረ። ስለዚህ ሊወግሯት ከመጡ ሰዎች መካከል እንደዚህ አይነት ሰዎች ነበሩ። እነርሱ ይህን ሲሰሙ ህሊናቸው ወቀሳቸው፣ ወደ ራሳቸው እንዲመለከቱ አደረገ። ለካ በውስጣቸው የያዙት ነገር አለ፣ የደበቁት ነገር አለ። ሰው የማያውቀው፣ ባልንጀራቸው የማያውቁት። ስለዚህ ከህሊናቸው ማምለጥ አልቻሉም። ህሊናቸው ስለወቀሳቸው ሊፈርዱባት ያለችዋን ሴት ትተው ወደ ኋላ ቀስ እያሉ ወጡ። ህሊና እንደዚህ ነው ያደረገው። የመጀመሪያውንም አዳምና ሔዋንን ሰይጣን መጀመሪያ ብሉ እንዳለው፣ እንደ እግዚአብሔር ትሆናላችሁ እንዳለው እንደዛው አልሆነም ወገኖች። ከበሉ በኋላ ሁለቱም ወደ ጥሻ ውስጥ ገቡ። ህሊናቸው ወቀሳቸው። ማንም የለም እኮ፣ ማንም እኮ አላየም፣ ግን ከህሊናቸው ማምለጥ አልቻሉም። ስለዚህ ሄዱ፣ ተሸሸጉ። እንደዛ ነው የሚሆነው ሰው በህሊናው ሲወቀስ። ምናልባት በዚህ ጉባኤ መካከል ህሊናችሁ እየወቀሰ ሰው አላየ ሊሆን ይችላል፣ አገልጋይ አላየ ሊሆን ይችላል፣ ቤተሰብ አላየ ሊሆን ይችላል። አንድ ጊዜ የኔ ጓደኛ የሆነውን አንድ ሰው በመኪና አደጋ ገደለው። ሌሊት ላይ ስለነበረ የሰከረ ሰውን የገደለውና አመለጠ። ስለዚህ ማንም ሊያቀው፣ ማንም ሊደርስበት አልተቻለም። ግን የገጨበት አካባቢ ሊሆን ይችላል ብሎ ስላሰበ ሌሊት እረፍት ስለነሳው ወደ ለቅሶ ቤቱ ፈልጎ ሄዶ ደረሰ። እዛ ሰዎች ያለቅሱ ነበር። የገጨው ሰው ተገኘ ሲባል አያምልጦ ሄደ፣ አልተገኘም፣ እግዚአብሔር ይፍረድበት እያለ ብዙ ሰው ሲረግመው ማንም ስለማያቀው ይሰማ ነበር። ነገሩ እያለፈ ዓመታት ሄዱ። 2 ዓመት ላይ መቋቋም አቃተው። በሁለተኛ ዓመቱ እዛ ቤት ሄደ።
ዛሬ ይቅርታ እንድታደርጉልኝ መጥቻለሁ። የዛሬ 2 ዓመት ለልጃችሁ ለህይወት እልፈት ምክንያቱ እኔ ነኝ። ዛሬ ምህረት አድርጉልኝ። ከህሊናዬ መሸሽ አልቻልኩም። አምልጬ ሄጄ ነበረ፣ ግን ህሊናዬ አላስቀመጠኝም። አው ህሊና እረፍት አይሰጥም። ስለዚህ የህሊና ክስ ከባድ ነው። ምናልባት በህሊና ክስ ዛሬ እየተጨነቃችሁ ያላችሁ ከኩነኔ ነፃ ትወጣላችሁ። ክብር ለጌታ ይሁን። ሰው አላየህም፣ ሰው አላወቅም፣ አንተ ግን እስካሁን እየታገለህ ነው። ዛሬ ነፃ የመውጣት ቀን ነው። ከህሊና ክስ፣ ከህሊና ወቀሳ። ክብር ለጌታ ይሁን። ሁለተኛው የሰዎች ክስ ነው። አሁን ባነበብነው ክፍል ላይ እነዚህ ፈሪሳውያን ጸሐፍት ይህችን በምንዝር የተያዘችዋን ሴት ወደ ኢየሱስ ይዘዋት ቀርበው ነበር። ከተናገሩት ነገር ይህች ሴት ስታመነዝር አግኝተናታል ነው ያሉት። ልክ ነው፣ ስታመነዝር አግኝተዋት ሊሆን ይችላል፣ ግን ብቻዋን አላመነዘረችም። ልክ አይደሉም። አንዳንድ ሰዎች እንደዚህ ይላሉ፣ ምናልባት ከሷ ጋራ አመንዝሮ የነበረው ሰው ህሊና ወቅሶት ከወጡት መካከል ሊሆን ይችላል ይላሉ። ምክንያቱም አይታወቅም። መምህር ሆይ ይህች ሴት ስታመነዝር ተገኝታ ተያዘች። ሙሴ እንደነዚህ ያሉት እንዲወገሩ በሕግ አዘዘን። ሰለሞን ዘሌዋውያን 20 ቁጥር 10 ታነብልኛል። የሚከሱበትንም እንዲያገኙ ሊፈትኑት ይህንን አሉ። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ። መላልሰው በጠየቁት ጊዜ የሚለው ቅድም ያልኩ የህሊናም ወቀሳ ነው። አሁን ግን እነዚህ ሰዎች ዋናው ዓላማቸው ይህችን ሴት ሊከሱ ነው። ስታመነዝር ተገኝታለች። ሙሴ በሕግ ምን አለ? በዘሌዋውያን 20 ቁጥር 10 ላይ እንዲህ ይላል፣ ማናቸውም ሰው ከሌላ ሰው ሚስት ወይም ከባልንጀራው ሚስት ጋር ቢያመነዝር አመንዝራውና አመንዝራይቱ ፈጽመው ይገደሉ። ማናቸውም ሰው ከአባቱ ሚስት ጋር ቢተኛ የአባቱን ኀፍረተ ሥጋ ገልጦ ሁለቱም ፈጽመው ይገደሉ፣ ደማቸው በላያቸው ነው። ማናቸውም ሰው ቁጥር 10 መልሰ 10 ማናቸውም ሰው ከሌላ ሰው ሚስት ወይም ከባልንጀራው ሚስት ጋር ቢያመነዝር አመንዝራውና አመንዝራይቱ ፈጽመው ይገደሉ። ሕጉ ነው እንደዚህ የሚለው። ይህች ሴት ባለትዳር ነች። ከባሏ ውጪ ማንም ሳያት ሄዳ አመንዝራለች። ምናልባት ያኛው አምልጦ ሊሆን ይችላል፣ ቅድምም ባልኩት መንገድ ሊሆን ይችላል፣ ያም ባለትዳር ሊሆን ይችላል። ምክንያቱም አመንዝራ ማለት ትዳር ያለው ከትዳሩ ውጪ ሲወጣ አመንዝራ ነው ይላል መጽሐፍ ቅዱስ። ስለዚህ ምናልባት ሌላ ነገር ፈልጋ ሊሆን ይችላል። ስለዚህ ያዟት። ስትታይ ባለትዳር ናት። ባለትዳር ሆና ወደ ሌላ ከሄደች ያስገድላታል። ይሄው ሙሴ እንዲህ ብሏል። አንተ ምን ትላለህ ያሉት ከዚህ የተነሳ ወረድ ብለን እናነበዋለን። 10 ላይ ዮሐንስ 10 ኢየሱስም ቀና ብሎ ከሴቲቱ በቀር ማንንም ባላየ ጊዜ አንቺ ሴት ከሳሾችሽ ወዴት አሉ? የፈረደብሽ የለምን? አላት። እርሷም ጌታ ሆይ አንድስ እንኳ አለች። ኢየሱስም እኔም አልፈርድብሽም፣ ሂጂ፣ ከአሁን ጀምሮ ደግመሽ ኃጢአት አትስሪ አላት። ከሳሾችሽ ወዴት አሉ? የፈረደብሽ የለምን?
ቅድም አመንዝራ ነሽ ያሉት ሰዎች የት አሉ? የፈረደብሽ የለም አንድስ እንኳ። ክብር ለጌታ ይሁን። ከሰው ክስ እግዚአብሔር ነፃ ያውጣችሁ። ሰው የሰውን ጉድለት ከማውራት ወደ ኋላ አይልም። እንዲያርጓል፣ እንዲያርጋለች፣ እንዲሰርተዋል፣ እንዲሆነዋል በማለት እንኳን ወደ ኢየሱስ አመጧት። ክብር ለጌታ ይሁን። ወደ አይሁድ ሸንጎ ወስደዋት ቢሆን ኖሮ ትሞት ነበር፣ ይፈረድባት ነበር። ምክንያቱም ሕጉ እንደሚለው እንደዛው ያደርጉባት ነበር። ነገር ግን ይዘዋት የመጡት ሕግ ሰጪው ፊት ስለሆነ ክብር ለጌታ ይሁን። ስለዚህ ነፃ አወጣት። ከሳሾችሽ ወዴታል? ሌላው በሰይጣን የተከሰሰን ሰው እናያለን። ትንቢተ ዘካርያስ ምዕራፍ 3 ከ1 እስከ 5 እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር። እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ። በውኑ ይህ ከእሳት የተነጠቀ ትንታግ አይደለምን አለው። ኢያሱም እድፋም ልብስ ለብሶ በመልአኩ ፊት ቆመው ነበር። እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ ላይ አውልቁ አላቸው። እርሱንም እነሆ አበሳህን ካንተ አርቄአለሁ፣ ጥሩ ልብስም አለብስሃለሁ አለው። ደግሞም ንጹሕ ጥምጥም በራሱ ላይ አድርጉ አለ። እነርሱም በራሱ ላይ ንጹሕ ጥምጥም አደረጉ፣ ልብስንም አለበሱት። የእግዚአብሔር መልአክ ባጠገቡ ቆሞ ነበር። ክብር ለእግዚአብሔር ይሁን። ሰይጣን ታላቁን ካህን እናንተ ሰይጣን ማንንም አይፈራም። ጉድለት ካገኘ ማንንም አይፈራም። ታላቅ ካህን የሆነውን ኢያሱን መጽሐፍ ነው ያለው ወገኖች። ያውም የከሰሰው በእግዚአብሔር ፊት ነው። እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣንም ይከሰው ዘንድ ፋይል አውጥቶ ሰይጣን ኢያሱን ይከሰው። በአገልግሎቱ ያገኘበትን ድካም ጉድለት እያየ ኢያሱንም ብቻ አይደለም፣ በኢያሱ አማካኝነት ሕዝቡን እስራኤልን ሊከስ ነበር የወጣው። የሚገርመው እግዚአብሔር ጣልቃ ገባ። ክብር ለእግዚአብሔር ይሁን። እንዲያ ለእግዚአብሔር በስተቀኙ ቆሞ ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር ይላል። እና ያደረገው ነገር የሚገርም ነው። እግዚአብሔር በጣም ተቆጣ። ሰይጣን እግዚአብሔር ይገስጽ፣ በሌላ በማንም አይምልማ፣ በማንም አይናገርማ፣ ራሱ እግዚአብሔር ቆመ። ወገኖቼ የሚገርመው ነገር እግዚአብሔርን ያስቆጣው ምንድን ነው? ለምንድን ነው እግዚአብሔር ይገስጽ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽ ለምን አለ ብዬ ዝም ብዬ ሳነብ አንድ ነገር ብልጭ አለልኝ። ሰይጣን ቤት ነበር የቆመው? አይገርም? በስተቀኙ ቆመው። በስተቀኝ ማለት የባለስልጣንነት ስፍራ ነው ቀኝ። ስለዚህ እንዲህ ማለቱ ነው፣ ይሄንን ሰው ስከሰው፣ ካህኑን ስከሰው ልክ ነኝ ማለቱ ነው። ስለዚህ ካህኑ ወደ እግዚአብሔር እንዳይቀርብ፣ እግዚአብሔር ካህኑን እንዳይመለከት በመካከል ሊጋርድ ሲገባ እግዚአብሔር ተቆጣ። ክብር ለእግዚአብሔር ይሁን። እግዚአብሔር ይገስጽ አለው። ሕዝቡንም ጨምሮ ማለት ነው። እግዚአብሔር
ኢየሩሳሌምን የመረጠ እግዚአብሔር ይገስጽ። ክብር ለጌታ ይሁን። እግዚአብሔር ገሰጸው። በስተቀኙ ኢዮብ ላይ ቆሞ ነበር። በእግዚአብሔር ፊት እድል ያገኝ ነበር ሰይጣን። አይገርማችሁም? ምክንያቱም ያ ስፍራ ያቀዋል። ይገኝበት የነበረ እሱ የወደቀበት የተነጠቀበት ስፍራ ስለሆነ እስከ ተወሰነ ጊዜ ሰይጣን ይቀርብ ነበረ ወገኖች። መልአክ ስለነበር ስፍራውን ያቀዋል። የአሁኑ አመጣጡ ግን ለየት ያለ ነው። በስተቀኝ ነው የቆመው፣ ያለ ቦታው ነው የቆመው። ትክክል ያልሆነ ስፍራውን ነው የያዘው። ስለዚህ ቀላል አይደለም ማለት ነው። እግዚአብሔር ጣልቃ ገባ። የስልጣኑን ቦታ ሊወስድ ሊከልለው፣ የእግዚአብሔርን ታላቅነት እንዳይመለከት። ቅድም ያነበብኩላችሁ ክፍል እስራኤል ሆይ ምስጉን ነህ፣ በእግዚአብሔር የዳነ ሕዝብ እንዳንተ ያለ ማን ነው እንዳለ፣ ለዚህ ሕዝብ ተሟጋች እግዚአብሔር ነው። ሕዝቡን ሲመርጥ እግዚአብሔር የሰዎቹን መልካምነት አይቶ አልነበረም። ስለዚህ እግዚአብሔር ቀና። ይህንን ሕዝብ ልታደግ የወጣው ያዳንኩ የወጣው። ስለዚህ እግዚአብሔር እንዲህ አለ፣ በራሱ ሰይጣንን ረገመው። እግዚአብሔር ይገስጽህ አለው። ስለዚህ ቀኝ የክቡር ስፍራ የሚያሳይ ነው። ያንን ስፍራም ፈልጎት ነው። የክብሩን ስፍራ ፈልጎት ነው። ይህንን ቀኙን ቦታ ፈልጎት ነው። ትላንትናም የእግዚአብሔርን ስፍራ ፈልጎ እንደወጣ አሁንም ያ ልብ ከሰይጣን አልወጣም። ስለዚህ ካህኑን ከሰሰው። ይሄ ሕዝቤ 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 የምትለው ብዙ ውለታ የዋልክለት ሕዝብ፣ ሕዝቡን እንዲያገለግል እድል የሰጠው ይህ ሰው በእንዲህ አይነት ሁኔታ ሲመላለስ ዝም ትለዋለህ ብሎ እንዳየው እግዚአብሔር ጣልቃ ገባ። ክብር ለጌታ ይሁን። ኩነኔ የለብንም። በመዝሙር 16:8 ላይ ሁል ጊዜ እግዚአብሔርን በፊቴ አየዋለሁ፣ በቀኜ ነውና አልታወክም። አሜን። ድገመው። እሺ። ሁል ጊዜ እግዚአብሔርን በፊቴ አየዋለሁ፣ በቀኜ ነውና አልታወክም። አሜን። በቀኜ ነውና ምን አላደርግም? አልታወክም። ሰይጣን ይህንን ፈልጎ ነው። እግዚአብሔርን ፊት ለፊት አየሁታል፣ በቀኜ ነው አልታወክም። በመዝሙር 110 ቁጥር 1 ላይ ያለውን እናነባለን። እግዚአብሔር ጌታዬን ጠላቶችን ለእግርህ መቀመጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። አሜን። ድገመው። እግዚአብሔር ጌታዬን ጠላቶችን ለእግርህ መቀመጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። አሜን። ጠላቶችህን የእግርህ ምን መረገጫ እስካደርግልህ በምን ተቀመጥ? በቀኜ። ይሄ እኮ ትንቢት ነው። ይሄ ትንቢት ስለ ኢየሱስ ነው። ሰይጣን የፈለገው ምን እንደሆነ እንዲገባችሁ ፈልጌ ነው። ይህ ስፍራ የኢየሱስ ነው። ስለዚህ ይህንን ሕዝብ ሊከስ ሲወጣ ኢያሱን ከሰሰ ማለት ሕዝቡን ከሰሰ ማለት ነው። ነፃ የለም እያለው ነው። ነገር ግን እግዚአብሔር ጣልቃ ገባ። ቀና እግዚአብሔር። ለዚህ ነው እግዚአብሔር ይገስጽ። በአምስተኛ ደረጃ የምናየው ከዚህ ከኩነኔ ከዚህ ከህሊናም ከሰውም ከሰይጣን ክስ እንዴት ማምለጥ እንችላለን? እንዴት ነፃ መሆን እንችላለን? በሮሜ ምዕራፍ 8 ቁጥር 1 ቅድም ያነበብነው ሐሳብ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ስለዚህ ሰው
በክርስቶስ ሲሆን ከኩነኔ ነፃ ነው። ይሄን ነው መጽሐፍ የነገረን። እስካሁን ድረስ ኩነኔ በህሊና፣ ኩነኔ በሰው፣ ኩነኔ በጠላት ሲመጣ ከዚህ ሁሉ ሰው ማምለጥ የሚችለው በኢየሱስ ሲሆን ብቻ ነው። ሌላ ከኩነኔ ነፃ መሆን አይቻልም። በእውቀት አይቻልም፣ በስልጣን አይቻልም፣ በሀብት አይቻልም። ወገኖቼ ከህሊና ክስ ገንዘብ አያድንም፣ ስፍራ መቀየር አያድንም፣ ምንም ነገር አያድንም ወገኖቼ። ሰው ግን በክርስቶስ ሲሆን ከኩነኔ ነፃ ነው። እኔ በሉ በክርስቶስ ኢየሱስ ከኩነኔ ነፃ ወጥቻለሁ። ከህሊና ፍርድ፣ ከህሊና ኩነኔ። ስለዚህ በክርስቶስ ላሉት ማለት በዮሐንስ ወንጌል 1:12 እስከ 13 ስንመለከት የኢየሱስን አዳኝነት አምኖ የተቀበለ ሰው ማለት ነው። ኢየሱስን ያምኖ የዳነ ሰው፣ እሱን የህይወቱ አዳኝ ጌታ አድርጎ የተቀበለ ሰው ነፃ መውጣት ይቻላል። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ስለዚህ ለኢየሱስን ላመነ ሰው፣ አምኖ ለተቀበለ ሰው፣ ለዛ ሰው ኩነኔ የለበትም። ልጅ ስለሆነ ኩነኔ የለብንም። እኔ በሉ እስቲ ልጅ ስለሆንኩ ኩነኔ የለብኝም። አሜን። በሮሜ 5:1 ላይ ሰው ከኩነኔ ነፃ መሆን የሚችለው በኢየሱስ ውስጥ ስለሆነ በክርስቶስ መሆን ማለት ደግሞ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንይዛለን ይላል። እንግዲህ በእምነት ምን የሆንን ከጸደቅን፣ እኔ በሉ በእምነት ጸድቅ ያለው፣ ስለዚህ ኩነኔ የለብኝም። በቃ ከኩነኔ ነፃ ወጥተናል። ስለ ጸደቅን በእምነት ምክንያት ከኩነኔ መውጣት ችለናል። በሁለተኛ ቆሮንቶስ 5:17 እስከ 18 ስንመለከት ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆም ሁሉም አዲስ ሆነዋል። ዳግመኛ ስለተወለድን ከኩነኔ ነፃ ነን። እኔ በሉ ዳግመኛ ስለተወለድኩ ኩነኔ የለብኝም። በእርግጠኝነት እንድንለው ነው የምፈልገው። ምክንያቱም ሰይጣን ደጋግሞ ወደ ህሊናችን የሚያመጣው ድካማችንን፣ ጉድለታችንን፣ የሳትንበትን ያጠፋነውን ሲያመጣ ግን በእምነት እንደዳነ ሰው አዲስ ፍጥረት እንደሆነ ሰው የገባንለት ያን ጊዜ ያንን ማወጅ አለብን። ስለዚህ ነው ጳውሎስም እኮ የተናገረው ቀላል አይደለም። በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ያለው ያለ ምክንያት አይደለም። ምክንያቱም የክርስቶስን ነገር ሰው በልቡ በአእምሮም ካልያዘ ሁል ጊዜ ጠላት ያንን አድቫንቴጅ ይወስዳል። ሌላው በሮሜ 5:17 እስከ 18 ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው ይላል። ከክርስቶስ ጋር ምን ሆናል? ታርቀናል። እስቲ ታርቅ ያለው በሉ። አሁን በህሊና ለሚሰማችሁ ሰዎችን በእናንተ ላይ ለሚናገሩት ጠላትም እያወራባችሁ ላለው ነገር ለትላንትና ታሪካችሁ
በቅርብ እንኳን ከ2016 የሆነ ፋይል እየጎተተ ወደዚህ አዲሱ ዓመት ለሚያመጣው ለጠላት ክስ እንዲበሉት እኔ እርቅ አግኝቻለሁ በሉት። እኔ ከእግዚአብሔር ጋር የታረኩ ስለሆነ ኩነኔ የለብኝም። ታርቀናል። በገላትያ 5:2 ላይ አንድ ላይ ነፃ ስለወጣን ኩነኔ የለብንም። በነፃነት ልንኖር ክርስቶስ ነፃ አወጣን። ይህንን ነፃነታችን ነው ሰይጣን ሊቀማ የሚፈልገው። ስለዚህ እንዲህ በሉ፣ በክርስቶስ ኢየሱስ ነፃ ወጥቻለሁ፣ አርነት ወጥቻለሁ። ከሱ የተነሳ ኩነኔ የለብኝም። 2017ን በዚህ ነፃነትና ድል እንድንመላለስ እግዚአብሔር ይርዳን። ኩነኔ የለብንም። ማካቴቬን የሞታ ከፔሌቬን የሞታ ላባዱና ማታናማት ምናልባት በዚህ ጉባኤ መካከል ደጋግማችሁም እየመጣችሁ ቢሆን ዛሬም ለመጀመሪያ የመጣችሁ ብትሆኑ ከኩነኔ ነፃ መውጫው ኢየሱስ ነው። ሌላ መውጫ አታስቡ። ለዚህ ነው በክርስቶስ ኢየሱስ ላሉት ምን የለባቸውም? ኩነኔ የለባቸውም። ስለዚህ በክርስቶስ ሰው ካልሆነ ኩነኔ አለበት። ጠላት እድል ያገኛል። ድካማችሁን እየፈለገ ጉድለታችሁን እየፈለገ በህሊናችሁም በሰውም በጠላትም ሰላም ሊያሳጣችሁ ድፍረት ሊያሳጣችሁ ይፈልጋል። ሰው በጣም ሲኮነን ወደማይሆን አቅጣጫ ነው ሰው የሚሄደው። ጠላትም የሚፈልገው እሱን ስለሆነ ብዙ ነገር በሞላበት አገር በአሜሪካም በሉት በሌላም አገር ሰዎች ራሳቸውን ያጠፋሉ። ለምንድን ነው የሚያጠፉት ተብሎ ሲጠየቅ በአብዛኛው ኩነኔ ነው። ሀብት አለው፣ ሀብት አላት፣ ኑሮ የተሳካ ነው፣ ሁሉ ነገር ሞልቷል። ግን ክስ አለ። አንተ አትችልም፣ አንተ እንዲህ ነህ እያለው ማለት ነው። ስለዚህ ከዚህ ሁኔታ ውስጥ መውጣት በራስ ስለማይቻል መኖር ትርጉም የለሽ አድርጎ አሳይቶ ብዙዎች ራሳቸውን ያጠፋሉ። ብዙዎች ራሳቸውን ከፎቅ ላይ መኪና አደጋ ውስጥ ሰዎች ራሳቸውን ይከታሉ። ስለዚህ ዛሬ ወደዚህ ጉባኤ እግዚአብሔር እግራችሁን አቅንቶ በምክንያት እግዚአብሔር እድል ሰጥቷችሁ ዛሬ በፊቱ ካላችሁ ዛሬ ከኩነኔ የመውጫው መንገድ ኢየሱስ ስለሆነ ወደ ጌታ ወደ ኢየሱስ ኑ፣ ታረቁ ከዚህ ጌታ ጋር። ይህን ጌታ የህይወታችሁ አዳኝ ያርጋችሁ ተቀበሉት። ከኩነኔ የመውጫው ጊዜ መቼ ይመስላችኋል? አሜን። በክርስቶስ ኢየሱስ ላሉት አሁን ምን የለባቸውም? ኩነኔ የለባቸውም። ለካ ሰው በክርስቶስ ሲሆን ከኩነኔ ነፃ የሚወጣው ነገ አይደለም፣ ከዓመታት በኋላ አይደለም፣ አሁን። ስለዚህ ዛሬም እንዳማኝም ሁል ጊዜ ስታስቡ ጠላት የሆነ ፋይል አሮጌ ነገር ይዞ ሲመጣ ዛሬ አሁን ኩነኔ የለብኝም እያገለገልን ድካማችንን ሊያሳየን ሲሞክር እንደሚገባ አላገለገልሽም እያለ የሆነ ፋይል ሲያወጣ አሁን በክርስቶስ ስለሆንኩ ኩነኔ የለብኝም። አሜን። አሁን ኩነኔ የለብንም። በራእይ ምዕራፍ 12
ቁጥር 10 ላይ እናነባለን። ታላቅም ድምፅ በሰማይ ሰማሁ እንዲህ ሲል አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ። ቀንና ሌሊት በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏል። ሃሌሉያ! ከሳሽ ተጥሏል። ከሳሽሽ ተጥሏል። ነፃ ወጥተሃል የኔ ወንድም፣ ነፃ ወጥተሻል የኔ እህት። አሁን ኩነኔ የለብህም። ለዚህ ነው ታላቅ ድምፅ በሰማይ ሰማሁ እንዲህ ሲል አሁን የአምላካችን ማዳንና ኃይል። ክብር ለጌታ ይሁን። አሁን ወደ እግዚአብሔር የሚቀርብ ጠላት የለንም። ሃሌሉያ! ነፃ ወጥተናል ወገኖቼ። የእግዚአብሔር ምሕረት ለእኔና ለእናንተ ሆኗል። እግዚአብሔር በክርስቶስ ኢየሱስ ተቀብሎናል። አዲስ ፍጥረት ሆነናል። ስለዚህ ኩነኔ የለም ስላመንን። በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ የመዳን ቀን አሁን ነው። ክብር ለጌታ ይሁን። ስለዚህ ዛሬ አሁንም እድል ለመጀመሪያ ጊዜ የመጣችሁ ሰዎች ካላችሁ የሆነ ቦታ ስትደርሱ እድሜያችሁን ትንሽ ገፋ አድርጋችሁ ያን ጊዜ ለንስሐ እድል እንዳላችሁ አስባችሁ ቀን እየጠበቃችሁ ካለ ተሳስታችኋል። አንተ ጎበዝ፣ በጉብዝና ወራት ፈጣሪህን አስብ። የመዳን ቀን አሁን ነው ወገኔ። ነገ ምን እንደሚሆን በሕይወት ከዚህም በኋላ አይታወቅም። ስለዚህ የመዳን ቀን አሁን ነው። ወደ እግዚአብሔር የመምጫ ቀን አሁን ነው። የእግዚአብሔርን ምሕረት የመቀበያ ቀን አሁን ነው። ስለዚህ ወደዚህ ጌታ በእምነት እንድትቀርቡ እንድትመጡ እጋብዛችኋለሁ። ዛሬ የተመለከትናቸውን ትንሽ ልናገር። ኩነኔ በህሊናም በሰውም በጠላትም የሚመጣ ነው። ኩነኔ የሚያሳድረውን ተጽዕኖ አይተናል። ድፍረት ያሳጣል፣ ሰላም ያሳጣል፣ ቢያስፈልግም ደግሞ እንቅልፍም ይነሳል። ሰው በሰላም እንዳይተኛ የሰራውን ነገር ቅድም እንዳልኳችሁ ያ ሰው ለ2 ዓመታት ነፍሰ ገዳይ ነህ እያለው ማለት ነው። የሰው ነፍስ ገለ ዝም ብለህ ትተኛለህ? እናት እያለቀሰች አልሰማህም? አላየህም? ወንድሜ ወንድሜ እያሉ ሲጮሁ አልሰማህም? አንተ በሰላም እንዴት ትተኛለህ? ህሊናው እንዲህ የወቀሰው ማለት ነው። ነፃነት የለም። የጠላት መሳሪያ ስለሆነ ትልቁ እና አማኞችንም እኔና እናንተንም በትላንትና ነገር ትላንት ብርቱ ሰው ነበርን፣ ትላንት እንጸልይ ነበር፣ ትላንት እናገለግል ነበር። ዛሬ ላይ በሆነ ሁኔታ ሲያገኘን የኛውን የትላንትናውን ትቶ ያውኑን እያሳየ ለአገልግሎት እንደማትበቃ እግዚአብሔር እንደማይፈልግህ ወገኖቼ ከኩነኔ ነፃ ነን። እግዚአብሔር ዳግመኛ በክርስቶስ ስለወለደን ነፃ ወጥተናል። ስለዚህ ከኩነኔ ነገ አታስቡ ለመውጣት፣ ዛሬ ከኩነኔ ነፃ መውጣት ሆኖልናል። ስለዚህ ምንም የሚከሰን ነገር የለም። ድፍረታችን ኢየሱስ ነው። ነፃነታችን ኢየሱስ ነው። ክብራችን ኢየሱስ ነው። አንድ ጊዜ አንድ ሰው ትልቅ የእግዚአብሔር ሰው የሆኑ ተንበርክከው እየጸለዩ ሳለ ሰይጣን ወደ እሳቸው መጣ፣ ወደ እኔ መጣ ነው የሚሉት። እና ሰይጣን እንዲህ አላቸው፣ አሁንም እየጸለይክ ነው? ጸሎትህ አይሰማም አላቸው። ሰውየው ብድግ ብለው
ሰይጣን የሰራውትን ኃጢአት ንገረኝ አሉት። ሰይጣን አሮጌ ፋይል ማውጣት ጀመረ። ከልጅነት ጀምሮ የሰሩትን እስካሁን እስካሉበት ደረጃ ያጠፉትን ጥፋት በሙሉ መዘርዘር ጀመረ። እሳቸውም ሰይጣን የሚነግራቸውን ሁሉ ድካማቸውን ኃጢአት ነው የሚያለውን ሰይጣን መጻፍ ጀመሩ። ከጻፉ በኋላ እሱ የሚለውን ከጻፉለት በኋላ ሰይጣን ዝም አለ። ሌላ አለ ሆይ አሉት። ይሄን ሁሉ ሰርተህ ይሄን ሁሉ ጽፈህ እንደገና ለወደፊት ሊያስቀምጥ ሲያስብ እንዲህ አሉት፣ ሰይጣን ስማ፣ የዛሬ 2000 ዓመት ኢየሱስ ክርስቶስ ስለኔ በመስቀል ላይ ስለሞተ ደሙን ስለ ኃጢአቴ ስላፈሰሰ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ብለው ያንን ሁሉ ኃጢአት ሰረዙት። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ክብር ለጌታ ይሁን።